ከስውራኑ ከውግዘቱ ስፍራ ካልተፈቀደው ቤተ መቅደስ ሲታሯሯጥክበት አዎ አባቶችን አሳዘንካቸው መናንያን አርዲቶችን አሸማቀከን። ወንድማችን እሸቱ መለሰ ዋልድባ ገዳም ሄዶ በዚህ ወጥቶ በዚህ ገብቶ እንዲያደርጉ ይሄንን ፈጽሞ አረ ኦርቶዶክሳውያን እባካችሁን እንደ እህዳር አህያ የሚጭኑን እኛ እስከመቼ ድረስ? በድፍረት አይደለም፣ በእውነት በድፍረት አይደለም። ያው ዓለማዊ ሰው ስለሆንኩ ስራዬም ዓለማዊ ስለሆነ ዓለማዊ ላይ የምሰራበት ዕውቀትና ጥበብ ተጽዕኖ አድርጎብኝ መንፈሳዊ ስራ ላይ ተቀላቅሎብኝ ነው። አንስ በዚህ ዘመን ላይ ለቤተክርስቲያን የሚተጉላት የሚለፉላት ልጆቿን በተለይ ደግሞ በዚህ ዘመን ላይ ውድድሩ ሰፊ በሆነበት ሰዓት ላይ እንደው ገፍተን ልጆቻችንን ባንጥላቸው ጥሩ ነውና። ሰላም ውድ ቻናል ተከታዮች እንዴት ናችሁልኝ? ደህና ነኝ እግዚአብሔር ይመስገን። ዛሬ መጣነው ደግሞ በአዲስ ቪዲዮ ካች ብለናል። ቪዲዮአችን ደግሞ የሚጀምረው በዋልድባ አባቶቻችን በእግረኛ ሚዲያ ያስተላለፉት መልእክት አለ። እሱን ቪዲዮ አይተን እንመለስ። ቀጥታ ወደ ቪዲዮ። ለእሸቱ መለሰ ስመ ክርስትና ወልደ ገብርኤል በዋልድባ እንዳልሻ ቅድስት ኪዳነ ምህረት ዘተስፋ ሐዋርያት አንድነት ገዳምና በገዳሙ ስም በተሰበሰበው ማህበረ መነኮሳት ስም የምናስተላልፍልህ የክፉ ስራ ውጤት ምን አገኘህ ልጃችን? እግዚአብሔር አምላክ ፈቅዶ እመቤታችን ወዳ ወደዚህ የተባረከና የተቀደሰ ቦታ መጥተህ ነበር። በረከት ልትቀበል ቦታው ልትጎበኝ ከአበው አባቶች ልትባረክ የእነ አቡነ ሳሙኤል የእነ አቡነ ተስፋ ሐዋርያት የእነ አቡነ ሚናስ የእነ አቡነ ምስራቃዊ በረከታቸው ሊያድርብህ አበው በሚስጥር ጠርተው ነበር። አንተ ግን ዋልድባን አቃለልከው። የአንድ ባለሀብት መኖሪያ ቤት ያክልን እንኳን ክብር አልሰጠኸውም። ከጽሞናው ቦታ ከስውራኑ ከውግዘቱ ስፍራ ካልተፈቀደው ቤተ መቅደስ ሲታሯሯጥክበት አበው አባቶችን አሳዘንካቸው መናንያን አርዲቶችን አሸማቀከን። የተስፋዋን ምድር ገዳማዊ ቅድስትን የመናፍቃን መሳለቂያ አደረካት። አስቀምጠን ቁጭ አድርገን ፊት ለፊት እየተያየን ስለ ቦታው ታላቅነትና ክብር እንዳልነገርን ሁሉ አንተ ግን እንደምንም ሳትቆጥረን ታሪካችንን ከቆሻሻ ውስጥ ቀበርከው። ይህች 12 ዓመት ሴት መነኩሴ እያልክ ያልመነኮሰችውን ገና ባመክሮ ያለች ለዛውም የአበው አባቶችን ውግዘት ጥሳ ዋልድባን ያክል ትልቅ የቅድስና ቦታ በድፍረት ኃጢአት የኔ ነው የምትል ሴት ያሯሯጥክበት የቅድስና ቦታ ተራ የድራማ መስሪያ ሜዳ አልነበረም። የተባረከው የቅድስና ቦታ ዋልድባ ነው እንጂ። ስለ ዋልድባ ታሪክ ስንነግርህ፣ ስለ ቃል ኪዳኑ ስፍራ ስናብራራለህ፣ ስለ እውነታው ስናወራህ አንገትህን ስትነቀንቅ የነበረው ለካ ከአንገት በላይ እንዲሉ ከአንገት በላይ ነበር። በዓለም ላይ ያለውን ስርዓት ይዘህ መጥተህ ሴቶች ከወንዶች በምን ያንሳሉ እኩል ናቸው የሚለውን ዓለማዊ አጀንዳ ቀርጸህ አምጥተህ አበው ካልፈቀዱት ቦታ ከተቀደሰው ክልል ሴቶችን አሻግረን እነርሱንም አስወግዛ ወደ ቤትህ ተመለስክ። አፈር መስለን አፈር ግጠን መሬት ነክተን ዕለተ ሞታችን ከምንጠባበቅበት የአባቶቻችን አጽም ከምንጠብቅበት እግዚአብሔር አምላክ ዓለም ሰውሮ ያስቀመጠውን ቦታ ሳንጠራህ ሳንጽፍልህ አንዲት ለዋልድባ ጥፋት ዲያብሎስ ያዘጋጃት ሴት ጎትታ አምጥታህ ይሄው የቅዱስ ቦታ ታሪክ ጥቁር ጥላሸት ቀባኸው። ዋልድባ የሴቶች ገዳም ብለህ በምስኪን ኦርቶዶክሳውያን አእምሮ ውስጥ ቀረጽከው። ዋልድባን ነገስታት አልደፈሩትም ነበር፣ ጳጳሳት አልተቃወሙትም ነበር። ሁሉም የሚያውቀው ዋልድባ የራሱ ዳር ደንበር እንዳለው የራሱ የመተዳደሪያ ስርዓት አበው ህግ አበው እንዳለው ማንም ዘሎ ዘው ብሎ የማይገባበት የተከበረ ቦታ መሆኑን ነበር። አንተ ግን በዋልድባ ስርዓት ፍጹም ነውር የሆነውን ስርዓት የከለከለውን ሴቶችን አጠራቅመህ ዋልድባ የሴቶች አንድነት ገዳም የሚል አዲስ ነገር ለዓለም አስተዋወቅ። ህዝበ ኦርቶዶክሳውያንንም አደናገርክ። ለገንዘብ ስትል ይህን ክፉ የታሪክ ጠባሳ የታሪክ ብልሽት ጥለህ አለፍክ። አንከስህ አንደበት የለን በየትና ወዴት አድርገን ካሁን በፊት ሲፈርድ የነበረው ዛሬም እየፈረደ ያለው ነገም የሚፈርደው ዋልድባ አምላክ በዚህ በተሰበሰብነው ማህበረ መነኮሳትና ባንተ መካከል በእውነት ይፍረድ። አሜን። የኔ ጥያቄ ከሁለት ነገር ይመነጫል። ከአንዱ ከዚህ ነው፣ አንደኛው ከውጪ ራሱ ኮሜዲያን እሸቱ ይሄን ቪዲዮ የሰራሁት ሊቀ ጳጳሱ ጽፈውልኝ ነው ብሎ በሊቀ ጳጳስ የታዘዘ ነው ዋልድባ የሴቶች ገዳም የሚለውን ስም የሰጠሁት ብሎ ራሱ ነግሮናል ለአብረታት አባቶች በሰጠው ቪዲዮ። ስለዚህ ከዛ በመነጫ አይደለም ወይ ያን የሰራው ከህግ ተነስቼ ነው ከሊቀ ጳጳስ ደብዳቤ ተነስቼ ነው ብሏል። አንድ ይሄን ያዙልኝ። ሌላ ቀደም ሲል እርሶ ለገንዘብ ብለህ የገዳሙን ስም የሴት ገዳም የሚል በኦርቶዶክሳውያን ልብ ውስጥ ተከልክ ሲሉ እንዲያውም ገዳሙም
እናቶችም ገንዘብ እንዲረዱ አይደለም ወይ ኮሜዲያን እሸቱ ያን ቪዲዮ የሰራው? ጥሩ ነው። እንግዲህ ጥያቄያችሁ ጥሩ ነው። ዋልባ በነገራችን ላይ የአንድ ሰው ገዳም አይደለም፣ የተወሰኑ የኢትዮጵያ የዓለም ገዳም ነው። የዓለም ገዳም ላይ ነው መርዝ የነሰነሰበት ነገር ሁሉ ሲቀርጽ ቢያሳየንስ? አሁን ሴቷን እያሯሯጠ በዚህ በጫካው በተቀደሰ ቦታ ላይ ፊልም ይመስል ነገር በጣም በሚያሳዝን ያን አይቶ ያላለቀሰ ማይወር ያላለቀሰ መነኩሴ የለም። ለሱ እኮ ይቅርታ ጠይቆ ይቅርታውን ተቀብለው ቀደም ሲልም እንደጀመሩት የአብረንታንት አባቶች በቢሮ ሄዶ ይቅርታህን ተቀብለናል ብለው ባርካውት ተመልሰዋል። በአንድ ጉዳይ 2-3 እንዴት አልብየከው ነው? ጥሩ ነው። ሰውየው ባህሪ ምንድነው? አንደበቱ ለስላሳ ነው፣ ሲናገር ቀልጣፋ ነው። እኛ ያየነው አናውቀውም። ከዚያ በፊት አባቶችን የሚል ዝቅ ይላል። እነሱ እንዴት እንዳሳመናቸው ነው አሁን እኛ ነው የገረመን። እነሱን ሰራስ ወስዶ እንዴት እንደሸወዳል። እኛ እንደሸወደን እኛ እንዳታለል እነሱንም አታሏቸዋል። ምክንያቱም ምንድነው ያታላቸው? በርሰውት ሚዲያ ምንድነው ብሎ የነበረው? አይ እነዚህ አባቶች ሲያስተላልፉ ስህተት ነው፣ እሸቱ ዋልባን ቀበር፣ ጥሩ አይደለም፣ ጥሩ ነገር አልተናገርም፣ የሴት ገዳም ብሎ ማስተላለፉ በፍጹም ተቆጭተናል፣ እኛ በዚህ በኩል በጣም ተናደናል ብለው አባቶች አስተላለፉ። በየትኛው መንገድ ገፍቶ በየትኛው አማርኛ እንዳሳመናቸው ግን አናውቅም። ከሆነ ቀን ቆይታ በኋላ ሄደው አይ አንተ እኮ እንደዚህ ነህ እንደዚህ ቅልስልስ ብለው እንደው አንተ ማትወቀስ ሰው ነህ ለስራ ብለህ ለልማት ብለህ ለልማት ተብሎ ለገንዘብ ተብሎ ታሪክ አይለወጥም አይቀየርም። በመጀመሪያ ይቅርታ እናንተን ከፍ ብዬ በመናገሬ ማለት ነው ያለውን ነገር ውስጥ ለውስጥ ልትፈቱት እና አጀንዳ ካልጠፋ አጀንዳ ይህ አጀንዳ ሆኖ ነው ወይ ማህበራዊ ሚዲያ ላይ የምታቀርቡት? የዛኔ ለአባቶች ሄዱ ይቅርታ ጠይቀ እሸቱ መለሰ ይቅርታ ጠይቋል። አሁን ላይ ደግሞ ሌላ አጀንዳ እየተፈጠረ ስለሆነ ውስጥ ለውስጥ ብትፈቱልን በፈታችሁ መጨረሻ ጊዜ ለኛ ለህዝቡ ይፋ ብታደርጉት ነው ማለት ነው። ደግሞ አንድ ወንድማችን ደግሞ የተናገረው ነገር አለ። እስኪ ወደ ወንድማችን እሸቱ አፈቀላጤ ነው በጣም ከሚገርመኝ እኛኛ ሲመጣ ጎንበስ እያለ እሺ አባስ በጣም ለስላሳ እንደበስ ነው ያለው። እኛን አላቆየንም በደቂቃ ነው ያሳመነን። እንደዚህ አርጌ ምንድነው ያለን ፕሮጀክት ልሰራላችሁ የሆነ እቅድ ምናምን በቃ አቅድ። ሁለት መልእክታቶችን አሉኝ በዚህ ቪዲዮ ላይ። ቪዲዮ ላይክ እና ኮፒ ሊንክ ያደረጋችሁ አዳምጡኝ። የመጀመሪያው መልእክቴ ለእግረኛው ሚዲያ ባለቤት ለጋዜጠኛ ተክለ ሃይማኖት አዳነ ነው። ተክልዬ በጣም የቤተክርስቲያኒቷ እንደምትወዳት በደንብ ይገባኛል። እንደዚህ አይነት ጉዳዮች ግን ቢበቃህ ጥሩ ይመስለኛል። አጀንዳዎችን ወደዚህ እያመጡ አንደኛ አንተም ነገ የምትጸጸትበት ጉዳይ፣ ሁለተኛም ነገር ደግሞ የማይረባ ረብ የሌለው ነገርን ቢቆም ይሄ ነገር ጥሩ ይመስለኛል። ሁለተኛ ለመነኮሳት አባቶቻችን እንዲህ አይነት ጉዳዮችን ወደ ሚዲያ ሲመጣ ምናልባት ከጀርባው ሆኖ እናንተም ሂዱ እንደዚህ ማድረጉ እያሉ የሚመክሩ አካላት ሊኖሩ ይችላሉ። ግን ይሄ ነገር ቢበቃ አይሻልም ወይ? የምንኩስናስ ግብሩ እንዲህ ነው ወይ? ልጅ ነው እሸቱ የቤተክርስቲያኒቷ ልጅ፣ ያውም ደግሞ በጣም ብዙ መልካምና በጎ ምግባራትን የሚሰራ የቤተክርስቲያኒቷ ልጅ ነው። ካጠፋ ጠርታችሁ ይሄ ነገር መስተካከል አለበት ብላችሁ በራሱ ሚዲያ እንዲያርም ማድረግ አይቻልም ወይ? አንድም ደግሞ ልጁ ጥፋት ከሆነ ያንን ደግሞ ለሰራበትን ቪዲዮዎችን በጣም አብራርቶ በዛ ላይም ደግሞ ይቅርታ ጠይቆ መነኮሳቱም በቤቱ ድረስ ተገኝተው በዛ ጉዳይ ላይ ተነጋግረው የተፈታ ጉዳይስ አይደለም ወይ? ስለዚህ እንደው ቢያንስ በዚህ ዘመን ላይ ለቤተክርስቲያን የሚተጉላት የሚለፉላትን ልጆቿን በተለይ ደግሞ በዚህ ዘመን ላይ ውድድሩ ሰፊ በሆነበት ሰዓት ላይ እንደው ገፍተን ልጆቻችንን ባንጥላቸው ጥሩ ነውና እባካችሁ አባቶቻችን እናንተም ይብቃችሁ። ወይም 12 ዓመቷ አሞክሮ ላይ ያሉት እናት ሲሮጡ እኔ እሳቸው ላይ ለመድረስ የምሮጥበት ትዕይንት ልክ እንዳልሆነ አባቶቼ አስረድተውኛል። ይሄንን ደግሞ በትክክል እቀበላለሁ። ከዚህ በኋላ እኔም ሆንኩ ሌሎች ኮንተንት ክሬተሮች እንዲህ አይነት የአክሽን የሚመስል ትዕይንት በገዳም ውስጥ መስራት ትክክል እንዳልሆነ ትልቅ ትምህርት አግኝተናል ብዬ አምናለሁ። ስለዚህ አባቶቼን ለዚህም ትዕይንት በድጋሚ ይቅርታ እጠይቃለሁ። ስለዚህ ይሄ ትዕይንት ከቪዲዮ ላይ ተቆርጦ እንዲወጣ አዝዣለሁ። ከቪዲዮ ላይ ተቆርጦ ወጥቷል ማለት ነው። ሌላው በቪዲዮ መጀመሪያ ላይ 12 ዓመት ልጅን እማሆይ ብዬ መጥራቴም 100% ስህተት ነው። ስለዚህ ይህንንም ስህተት አምኜ ይቀበላሉ። ነገር ግን አባቶቼ እንድትረዱልኝ እነዚህ ስህተቶች የፈጸምኩት በድፍረት አይደለም፣ በእውነት በድፍረት አይደለም። ያው ዓለማዊ ሰው ስለሆንኩ ስራዬም ዓለማዊ ስለሆነ ዓለማዊ ላይ የምሰራበት እውቀትና ጥበብ ተጽዕኖ አድርጎብኝ መንፈሳዊ ስራ ላይ ተቀላቅሎብኝ ነውና ይሄንን መካድ አልፈልግም። ከዚህ በኋላ ለምሰራቸው የቤተክርስቲያን ስራዎች ከባድ ጥንቃቄ ለማድረግ ቃል ገባለሁ።
በድጋሚ ይቅርታ ጠይቃለሁ። ወንድማችን እሸቱ መለሰ ዋልድባ ገዳም ሄዶ በዚህ ወጥቶ በዚህ ገብቶ እንዲያደርጉ ይሄንን ፈጽሞ አረ ኦርቶዶክሳውያን እባካችሁን እንደ እህዳር አህያ የሚጭኑን እኛ እስከ መቼ ድረስ ነው? በዚህ ሰዓት ምን አገባን? አጀንዳችን አይደለም። ይሄንን አሳስቧቸው፣ አሳውቋቸው፣ አስረዷቸው፣ ቅጧቸው። እንዲህ አይነት አጀንዳ እየቃረሙ ለእናንተ የሚሰጧችሁን ሰዎች ኮሜንት ላይ በመግባት አጀንዳዬ አርሲ ናት በዚህ ሰዓት በሏቸው። እናንተ የዋልድባ ገዳም አባቶቻችን ሆይ መቼስ ኢንተርኔቱን ከፍታችሁ ዩቲዩብ ከፍታችሁ እሸቱ የሰራውን ስራ ካያችሁ አርሲ ላይ የተፈጸመውን ግፍ ይጠፋችኋል ብዬ አላስብም። አርሲ ላይ እየሆነ ያለው ነገር ይሰወርባችኋል ብዬ አላስብም። በአገልግሎት እናንተን የሚመስሉ አባቶቻችን ካህናት ታቦት ይዘው ተሰደው ግማሹ ሞተው እናንተ በዚህ ሰዓት ላይ የአንድ ግለሰብን አጀንዳ ይዛችሁ ለህዝቡ ለመስጠት ትመጣላችሁ። እስከ መቼ ድረስ? በቃን። እናንተ ኦርቶዶክሳውያን ይሄንን ሴራ በማርያም አክሽፉልኝ። እየሄዳችሁ ኮሜንታቸው ስር አጀንዳዬ አርሲ ናት፣ በዚህ ሰዓት አጀንዳዬን አልቀይርም። በዚህ ሰዓት ላይ እየመጡ የአርሲን ጉዳይ ነካክተው የዩቲዩብ መሸቀያና የቲክቶክ ፎሎወር መሰብሰቢያ ያደርገው ያለፉትን ቅጧቸው። ሌላ አጀንዳ ይዘውባችሁ ሲመጡ በዚህ ሰዓት ላይ ቤተክርስቲያን የገቢ ማሰባሰቢያ ብለው ሲመጡባችሁ ገብታችሁ ላይቭ ላይ ገብታችሁ ቪዲዮአቸው ስር አርሲ አጀንዳዬ ናት፣ አጀንዳዬን አልለቅም አልተውም በሏቸው። ይህንን ቪዲዮ አብዝታችሁ ኮፒ ሊንክ፣ ሼር፣ ሪፖስት አድርጉልኝ። በማለት በደንብ አድርጋችሁ ይህን ሴራ ስራ አክሽፉ። አባቶቻችን እኛ ከእናንተ ብዙ ነገር እንማራለንና ውግዘት ብትፈቱለት። ምክንያቱም የሰው ልጅ አጥፍቻለሁ ካለ ከይቅርታ በላይ ምን አለ? ይቅርታ ብሏልና እናንተም ይቅር ለእግዚአብሔር ብትሉት ነው። እንደሰማችሁት ሰፋ ያለ ነገር ተሰምተዋል። እግዚአብሔር ይቅር ይበለን። ምክንያቱም እነሱ አባቶቻችን እኛ ከፍ ብለን ስለተናገርን ይቅር በለን፣ እናንተም ይቅርታ አድርጉልን። አባቶቻችንም እባካችሁ ከውግዘት ወንድማችን ፍቱልን። ቤተሰቦቻችን አብራችሁን ስለነበራችሁ ከልብ እናመሰግናለን። ለቤቱ አዲስ ከሆናችሁ ቤተሰብ የሆኑ ዘናፈታ እንዲሁም አስተማሪ ቪዲዮዎችን አብረን እናመጣለን፣ እንማማርበታለን፣ አብረን እንስቃለን፣ አብረን እንጫወታለን። በሌላ ቪዲዮ እስከምንገናኝ ቸር ሰንብቱልን። እናመሰግናለን።